እስቲ ያሳየኝ ማለት ያኔ የቄሮን ትግል በሚካሄድበት ወቅት የኦፒዲዮ ስትራክቸር ስለነበር ያንን ማድረግ ተችሏል እንበል። አሁን ባለው ሁኔታ ኦሮሚያ ያለው ሁኔታ የምታውቀው ነው፣ አማራ ያለው ሁኔታ የምታውቀው ነው፣ ትግራይ ያለው ሁኔታ የምታውቀው ነው። ያ በ2018 ተሞክሮ ፌል ያደረገ ሬጂም ቼንጅ ሳይሆን ከዛ በመለስ ያለ ሂደት አሁን ከዚህ ሁሉ ፌሊየር፣ ከዚህ ሁሉ ውድቀት፣ ከዚህ ሁሉ ኪሳራ በኋላ ትክክል ይሆናል ብለህ እንዴት ታስባለህ? ሪሊ እንዴትስ ሊተገበር ይችላል? ቤተር ኦፍ ወርስት ቾይስስ። ያኔም ቢሆን እኮ ቅድም እንዳልኩ የነበሩ 3 አማራጮችም መጥፎች ነበሩ። ከመጥፎ በጎ ብለን ያሰብነውን የወሰንነው። አሁንም ቢሆን አብይ ልቡ እንዲቀየር የተደረገው ሙከራ አልሰራም። ሊቀየር እንደማይችልም ደምድሜልሃለሁ። ስርዓቱ ሙሉ በሙሉ እንፈንግለው ብሎ ከተሄደ ይቻላል። መልሶ ግን ኮንስቲቱት ማድረግ ናይትሜር የሆነ ሲቹዌሽን ነው የሚያመጣው። ሪሌቲቭሊ ጥሩ አማራጭ አይደለም፣ ግን የተሻለ እድል ያለው ሀገርን የማስቀጠል እድል ያለው አሁን ቅድም አስተዋለ አኖክራሲ ውስጥ ያለ ነው። አኖክራሲ ማለት የመንግስት አቅም በጣም የተመናመነበት፣ መንግስትም ቫይለንት አንሩል የሆነበት፣ የአማጺ ኃይሉም ቫይለንት አንሩል የሆነበት፣ ህዝብ መከራ ውስጥ ያየበት ነው። ከዛ ከአኖክራሲ ወዴት ነው አንድ ሀገር ሊሄድ የሚችለው? አንዱ ወደ ቶታል አናርኪ፣ ቶታል ኮላፕስ ስቴት አናርኪ የመሄድ እድል አለ። ሁለተኛው በጥንቃቄ ከያዝከው ስሊም ጠባብ ቢሆንም ስቴቱን መልሰህ ሪኮንስቲቱት አድርገህ ወደ ዲሞክራሲ ለመሻገር ያለህ እድል ትንሽ እድል አለው። ያ እድል ግን የሚመጣው በሁለተኛው ባልኩ አማራጭ ነው እኮ። ያኔ ጥያቄ እሱ ነው። አሁን ፓርቲው ደካማ ነው። አሁን ብዙም አትክፋኝ አነጎርጎን ዲቴልስ ግን የምትሰሙኝ ጥያቄ ግን እሱ ነው። እሺ ፓርቲው ቢዳከሙም የስቴት ኢንስቲትዩሽኖች አሉ፣ የሴኩሪቲ ኢንስቲትዩሽኖች አሉ፣ የተለያዩ ኢንስቲትዩሽኖች አሉ። እነዚህ ኢንስቲትዩሽኖች በጣም ተዳክመዋል። ከቀን በቀን እየተዳከሙ ነው እየሄዱ ያሉት። but they still around። እነዚህ ኢንስቲትዩሽኖች ዛሬም ቢሆን ፕሪዘርቭ መደረግ አለባቸው። በተለይ ደግሞ ደጋግሜ እንደምናገረው አርሚው ፕሪዘርቭ መደረግ መቻል አለበት። የሴኩሪቲ ኢንስቲትዩሽኖች ፕሪዘርቭ መደረግ አለባቸው። እነዚህ ሴኩሪቲ ኢንስቲትዩሽኖች ፕሪዘርቭ ጋር የሚደረጉት እኔ ስላልኩ ብቻ ሳይሆን የራሳቸውም ውሳኔ መኖር መቻል አለበት እና ከዚህ አንጻር ምንም እንኳን ቅድም እንዳልኩ this is not an ideal situation, it's worst case scenario ውስጥ ነው ያለነው። ከወርስ ኬስ ሴናሪዮች ውስጥ ትንሽ የተሻለው እድል የቱ ነው የሚለው ከዛ ነው የምንሄደው። እሺ የመጨረሻ ጥያቄ በዚህ ጉዳይ I'm really struggling to understand you። ለዛ ነው ኦኬ አብይ መቼስ እስካሁን በምናየው እኔ ምንም እድል የለም በሚለው እስማማለሁ ከአንተ ጋር 100%። አብይ ይሄ እንዲሆን ሊፈቅድ የማይችል ከሆነ and በየጊዜውም ይናገራል፣ እናውቀዋለን። ሁሉም ትግል ከውስጥ ሆኖ ትግል ማፍረስን እናውቀማን ነው፣ ከውስጥ ሆኖ መታገልን እናውቀዋለን፣ የጎዳና ላይ ነውጥንም እናውቀዋለን የሚል ሰው ነው። ምንም አይነት እድል ለዚህ ሊሰጥ የማይችል ሰው ነው። አብይ በቦታው እያለ አሁን የምትለው እንዴት ሊሆን እንደሚችል ሊገባኝ አይችልም እውነት ለመናገር። የምትለው ነገር ካለ ሜይቢ የተወሰነ ብርሃን የሚፈነጥቅ የተወሰነ አስተያየት እንድሰጥበት ነው። አንድ ሁለተኛ አብረህ ብትመልሰው ደስ የሚለኝ ዘን አሁን የያዝከውን አቋም ከግምት አስገብተው ሰዎች ዘን ጀዋር እየተንቀሳቀሰ ያለው አብይ ክራሽ ላንድ ሊያደርግ የሚችልበት እድል ካለ ስልጣኑን ለመረከብ ነው፣ አብይን ለመተካት ነው የሚሉ ሰዎች አሉ። እሱንም አድሬስ አድርገዋል። አይደለም አብይ ማንኛውም አምባገነን በራሱ ፍላጎት ለውጥ አያመጣም፣ ሚራክል ካልታየው በስተቀር። ለዛ ነው ቅድም ያልኩ ከሱፐርናቹራል ካለ ኢንተርቬንሽን ዲቫይን ኢንተርቬንሽን ፕሮፌሰር መረራ የሚለው ነገር እሱ ውጪ ማንኛውም አምባገነናዊ ስርዓት በራሱ ፍላጎት ወደ ለውጥ አይገባም። ህዝባዊ ጫና አይ ቲንክ ህዝባዊ ጫና ግዴታ ነው። ፍሬድ ዶግላስ መሰለኝ ነው ህዝብ ሊቀበል የሚችለውን የጭቆናና የአፈና መጠን ከነገርከኝ ምን ያህል አንድ አምባገነን ሊጨቁን እንደሚችል ምን ያህል ለመጨቆን እንደሚሄድ ልነግርህ እችላለሁ ይላል። ከዚህ አንጻር አይደለም አብይ ሌሎቹም ቢሆኑ በራሳቸው ጊዜ አይመጡም። ትልቁ ነገር የህዝብ የሀገሪቷ ልሂቃን በቃ የሚሉበትና
ወደ ትግላቸውን አቆራኝተው የሚሄዱበት አማራጭ አስፈላጊ ነው። በጾም በጸሎት ብቻ የሚመጣ ነገር አይኖርም። የክራሽ ላንዲንግ ቅድም ባለፈው እንዳልኩ ነው። አሁን ያለው ነገር ማማንን ይተካ የሚል ነገር አይደለም። ያ የመተካካቱ ጉዳይ ምናልባት ወደኋላ ተመልሰን የዛሬ 10 ዓመት ላይ እንደዛ ልናወራ እንችላለን። የመተካካት ፖለቲካ እኮ ልክ አይ ቲንክ ፖስት 2010 ኤሌክሽን እነ መለስ ልተካ የሚልበት ጊዜ ኢት ሜድ ሴንስ የመተካካት ፖለቲካ። ምክንያቱም መኪናውን አቆመኸው ነው የምትተካው አይደለም ሾፌሩ። አሁን አደጋ ውስጥ ባለበት ሁኔታ ውስጥ ወደ መተካካቱ ማውራቱ እሱ ሪያሊስቲክ አለመሆን ነው። ግን ሰዎች ጥያቄ ያላቸው ጀዋር ሰዎች ጥያቄ ያላቸው ስለ አሁን ለምሳሌ ኦኬ ብዙ ጊዜ ይህን መልስ እንደሰጠህ አውቃለሁ። ግን ኦኬ አንተ የምትፈልገው ሆነ ውችዝ መንግስቱ ከመፈራረስ ስቴቱ ከመፍረስ ዳነ እንበል። ጀስት ሃይፖቴቲካል ጥያቄ እናድርገውና ከዛ በኋላ ጠቅላይ ሚኒስትር የመሆን ፍላጎት አለ ሆይ? አንተ ይህን ጥያቄ ስጠየቅ መጀመሪያ እስቲ ጭንቅላቱ ይኖርና ከዛ ስለ መጠምጠሙ እናስብበታለን ነው። ጭንቅላቱ አለ እንበል ጀስት ፎር ዘ ሴክ ኦፍ አወር ኮንቨርሴሽን ትጠመጠምበታል። ኢትዮጵያ እኮ ሃይፖቴቲካል ሀገር አይደለችም ቴዲ። ኖ እኔ አይደለም አጠየቅ አይደለም we're not talking hypothetical እዚህ እኮ we are talking about ኢትዮጵያ ዛሬ 20 ሚሊዮን በላይ የሚሆን ህዝብ የእርዳታ ተደጋፊ ነው። ህዝቡ የሚላስ የሚጎረስ አላገኘም። ሰው ከአዲስ አበባ ውጭ ያለው ህዝብ ወጥቶ መግባት አልቻለም። በዚህ ደረጃ ኢትዮጵያ ድሮም ድሃ ነች። ድህነት ቆየበት ነው። ግን በዚህ ደረጃ የኢኮኖሚ ችግር፣ በዚህ ደረጃ የሴኩሪቲ እጦት ታይቶ አያውቅም። በዚህ ደረጃ ሰው ኢንሴኪዩር እና ቨልነረብል ሆኖ አያውቅም። ይሄ ባለበት ሁኔታ ላይ ሃይፖቴቲካል ነገሮችን ማውራት ለኔ ኢትስ ኖት ፌር። ለዚህ ነው ሃይፖቴቲካል ነገሮችን ማውራት የማልፈልገው። ሪያሊስቲክ የሆኑ አሁን በተጭ ባሉት ሪያሊስቲክ በሆኑ ነገሮች ውስጥ በምን መልኩ እንሂድ የሚለውን የአብይ ትራውማ ስላለ ሰው ዋት አር ዊ ጌቲንግ የሚል ጥያቄ ቢኖረው ልትፈርድበት አይገባም መቼስ። እና ስንደርስ እናውቀዋለን ማለትን ሰው በጣም እንደ ትልቅ ችግር እያየው ስላለ ነው። ኤኒዌይስ መልስን ሰጥተሃል። አሁን እንግዲህ ስለ አንተ ፖለቲካ ሚና ስለሆነ በዛው እያወራን ያለ ነው። በመጽሐፍህም ሆነ በልዩ ልዩ አጋጣሚዎች መጽሐፍህን እንደተመለከትኩ እኔ በጣም በቄሮ እንቅስቃሴ ውስጥ በቃ የምህንድስና ተግባር እንደነበረህ ነው የጻፍከው። ይሄን ኮንቴስት የሚያደርጉ ሰዎች ገጥመውኛል በኦሮሞ ፖለቲካል ኮሚኒቲ ውስጥ። ግን እኔ እሱ ልቶውና መጽሐፉ ላይ ብቻ ያገኘኋቸውን ፍንጮች አንስቼ ሀሳብ ስጥበት። አንደኛ በቀደም የጠቀስኳት አለች የቄሮ እንቅስቃሴ እየተካሄደ አባዱላ አዲስ የፖለቲካ ፓርቲ ያስፈልጋል የሚል ሀሳብ አምጥቶ ሰዎችን አነጋገርኩኝና በፍጹም ተቀባይነት አላገኘሁም የሚል ነገር ጽፈሃል። ሶ was ኦህዴድ rejecting that and ያንን ደግሞ ኦህዴድ I'm in charge እያለ እንደነበር አድርጎ መውሰድ ይቻላል ወይ? ምክንያቱም ቃል በቃል ያሉኝ ሰዎች መሰለ ጀዋርም ሆነ ብዙዎቻችን የኦህዴድ ማይክሮፎኖች ነበርን እንጂ በራሳችን አልነበረም። ከነሱ የሚልኩልን መረጃ እነሱ የሚልኩልን ኢንፎርሜሽን ነበር የምንጠቀመው የሚሉ ሰዎች ስለገጠሙኝ እሱን አድረስ እንድታደርግ ነው። ሁለተኛ ማሳያ ያንተን ገለጻ ስንከተል ስልጣኑ ወደ ኦሮሞዎች እንዲተላለፍ ስምምነት ላይ ተደረሰ ካልክ በኋላ ያንን ከጠቀስክበት በኋላ ባለው የመጽሐፍ ክፍል ያንተ ሚና ሻርፕሊ ዲክላይን ሲያደርግ ይስተዋላል። ለምሳሌ አብይን በተመለከተ አብይ ባይሆን ይሻላል ለማይሆን ያልከው ሐሳብ ያጠናቀርከው ሪፖርት እንኳን መልስ ለመስጠት የተጨነቀ ሰው አለመኖሩን ጽፈሃል። ጀዋር ያንተ ሚና በትግል ውስጥ ሳይበዛ ሳያንስ ይገለጽ ቢባል ሪሊ ምን ነበር? የሽማግሌ ጋር የነበረን ውይይት እንዲህ ያሉት ኦህዴዶች አይደሉም። መጽሐፍ ውስጥ ኬርፉል ካየኸው አብረት ስራ የነበረው በተለይ ደግሞ ከቄሮዎች ጋር በነበረን ውይይት ቀድሞም ራሱ በፖለቲካ ፓርቲ መደራጀት ይከፋፍለናል፣ የአንጃን ፖለቲካ ከዚህ በፊት የነበሩትን የትግል ድርጅቶች ያዳከመ የአንጃነት ፖለቲካ ሊያመጣ ይችላል፣ ስለዚህ በሶሻል ሙቭመንት መቀጠሉ ነው ይሻላል የሚል ነው። እኔም ሆንኩ ሌሎቹም የነበረን ሚናም የፈለግነው ማድረግ የፈለግነው እስከ ለውጥ የመግፋት እንጂ ከለውጥ በኋላ
ከሶሻል ሙቭመንት በማንኛውም ሀገር ውስጥ እስከ ለውጥ ያመጣል። ለውጥ የፖለቲካል ሶሳይቲ ነው የሚኖረው፣ ለፖለቲካል ሶሳይቲ ማስረከብ በሚል ነው። ኦህዴድ አይደለም የድርጅት መቋቋም ነው። ኦህዴድ እንግዲህ የኦህዴድ ጎድፋዘር አባዱላ ነው። አባዱላ ፖለቲካ ድርጅት አቋቁሙ ካለ ኦህዴድ ምን ማለት ምን ሲል እንደነበረ 2015 ይመስለኛል። ኦህዴድ አይደለም፣ እኛ ራሳችን ነን፣ በውስጣችን ነው ድርጅትን ማቋቋም ያልፈለግነው እንጂ ለኦህዴድ በአጠቃላይ ባልናገርም ቲንክ አባዱላ ድርጅት እንድናቋቁም ይፈልግ ነበረ። የኔ ሚና ምንድነው? እሱን ለህዝቡና ለአንባቢ ተዋዋለሁ። እሺ አብይ ቅሙ ጽፎታል ፍኖተ ካርታ ብሎ የሆነ ሀሳብ አንስቶብህ ነበረ። አሁን አንተ ብዙ ልትናገርበት አትፈልግም አይ ነው፣ ግን ዲዩ ሃቭ ማለት ለሌሎች ሰዎች የምታጋራው ሌሎችም ሀሳብ ሊሰጡበት የሚችል ሮድማፕ አለ? ብዙ ጽሁፎች አሉ መጽሐፍ ውስጥ እንዳስቀመጥኩት፣ ብዙ ጽሁፎች፣ ብዙ ስሞች፣ ብዙ ልውጦች አሉ። አንዳንዶቹ ያው ጊዜው አልደረሰም ሪሊዝ ለማድረግ፣ ጊዜው ሲደርስ ሪሊዝ የሚደረጉ ይሆናሉ። እሺ ጃዋር በጣም አመሰግናለሁ። እንግዲህ ብዙ ጉዳዮች አንስተናል፣ አውርተናል። ተስፋ አደርጋለሁ ኮንቨርሴሽኑ እንደሚቀጥል በብዙ ጉዳዮች ላይ እንግዲህ ዛሬ ከኖሩት ውይይቶች በሚኖር ፊድባክም ሁላችንም የየራሳችንን ትምህርት እንወስዳለን ብዬ ነው ማስበው። ስለመጣህ አመሰግናለሁ። እነዚህ ናቸው ዛሬ ላነሳቸው ያሰብኳቸው ጥያቄዎች። ቴዲ ከመሄዴ በፊት አንድ መልዕክት ላስተላልፍ። አንተ ላይ እንደመቀርብ ሳስብ ስስማማ በጣም እኔም ያንተም ወዳጅ የሆኑ ሰዎች ናቸው፣ የማከብራቸው ሰዎች ናቸው ፑሽ ያደረጉኝ። ብዙዎች ተቃውሞ ነበራቸው፣ በተለይ ከኦሮሞዎች ከፍተኛ ተቃውሞ ነበረ። ብዙ ሊንኮችን ልከዋል። አንዳንዶቹ ያዩዋቸው ነገሮች በጣም ዲስተርቢንግ ነበሩ። በዚህ ደረጃ የኦሮሞ ጥላቻን ማራመድ ማንንም አይጠቅምም፣ ማንንም አይጠቅምም ማለት ነው። ማንንም አይጠቅምም። ስለዚህ ትክክል አይደለም እሱ። አንተ ዲፌንድ ራስህን አድርግ። አንተ ጨርስና ዲፌንድ ራስህን። እሺ አንዳንድ ያየኋቸው ነገሮች ገዳን በማጥላላት ጥግ የነካ ጸረ ኦሮሞ አመለካከቱ ኦሮሞንም ብዙም አይጎዳውም፣ ግን ለሚዲያም ለህዝባችን መስተጋብርም ጠቃሚ ስላልሆነ አይ ቲንክ ወደፊት ሆፕፉሊ ታሻሽለዋለህ። እኔም የመጣውን ለምንድን ነው በእኔም ላይ ያለህን አቋም ሁሉንም አውቀዋለሁ፣ ግን አልቲሜትሊ ሂውማንስ አር አት ሃርት ያር ጉድ ብዬ ነው የማምነው። አት ሃርት ሂውማንስ አር ጉድ። ቴድሮስ የራሱ አቋም አለው፣ አይዲዮሎጂ አለው። ለኦሮሞም ሆነ ለኢትዮጵያ ህዝብ ከልቡ ክፋት አለው ብዬ ለማመን አልወደም። ስለዚህ ሰዎችን ኢንጌጅ ማድረግ ወዳለሁ። ከዛ አንጻር ነው የመጣሁት እና ሆፕፉሊ ወደፊት አንተም ብቻ አይደለም ይሄን የምለው፣ ከሁሉም ከኦሮሞ ሆነ ከትግሬው ከአማራ ከሶማሌ በተወሰነ በተቻለ መጠን ትችቶች በኦሮሞ ላይ ትችት በኦሮሞ ኤሊት ላይ ትችት ይቀጥል፣ በትግራይም ላይ ይቀጥል፣ በአማራም ላይ ይቀጥል። በተቻለ መጠን ግን ትችቶችን ረገብ ባለ መልኩ ማቅረቡ አስፈላጊ ነው ብዬ ማምነው። እሺ አመሰግናለሁ ጀዋር። እኔ ደግሞ የሚገርምህ አንተ ባራመድካቸው አቋሞች ዙሪያ ኦሮሞ ያልሆኑ ሰዎችን ኤሊየን እንዳልክ፣ በህብረተሰብ ላይ ፍጅት የሚያስከትሉ ትርክቶች እንዳራመድክ፣ ይሄን ፕላትፎርም በፍጹም ዲዘርቭ አያረግም ብለው የተከራከሩ ብዙ ሰዎች ናቸው። ተሴም እኔ መምጣትና መጠየቅ አለበት ብዬ በማሰብ ነው ይሄንን ያደረኩት። እኔ በኦሮሞ ህዝብ ጥላቻ የለኝም። የገዳ ስርዓትን በተመለከተ ያለኝ አስተያየት አለ፣ መከበር አለበት። ያ የገዳ ስርዓትን በተመለከተ ስናገር አንድም ቦታ የኦሮሞን ህዝብ በተመለከተ በጅምላ የተናገርኩበት ወቅት የለም። የኦሮሞም ሆነ የማንኛውም ህዝብ ጥላቻ የለብኝም። I just want to make that clear። ስለዚህ አየህኛ ጋር የማይመችን ሐሳብ በቀላሉ እንትንጠል ነው እያሉ መፈረጅ በጣም ኢዚ ኤንድ ሌዚ ስለሆነ የተደረገ እንጂ በርዕዮትም ሆነ በቴዎድሮስ ዙሪያ ስለ ኦሮሞ ጥላቻ የተነገረ ነገር አንድም ፍሬ ያለው ብዬ አላምንም። ነገር ግን I'll be mindful of that። አስተያየትን ተቀብያለሁ። በጣም አመሰግናለሁ ጆ። እኔም አመሰግናለሁ ቴዲ።